የቻይልድ ሳፖርት ማለት አንድ ሰው አሜሪካዊ ዜጋ ልጅ ካለው ያ ልጅ ሳፖርት የማድረግ የመደገፍ ፋይናንሻሊ ፊዚካሊ ሜንታሊ ሳፖርት የማድረግ ግዴታ አለበት as long as የወላጅነት ሪሌሽንሺፕ እስካለ ድረስ ማለት ነው። የወላጅነት ሪሌሽንሺፕ ወይም ደግሞ ባዮሎጂካል የሆነ ሊንኩ በአዳፕሽን ሊሆን ይችላል or DNA ቴስት አድርገን ምንም አይነት የባዮሎጂካል የብለድ ሪሌሽንሺፕ እንደሌለ ማሳወቅ ከቻለና እንደዚህ አይነት ሪሌሽንሺፖች እንደሌሉ ተፈጥሯዊም ሆነ ህጋዊ ሪሌሽንሺፖች እንደሌሉ ካሳየን ነፃ ልንሆን እንችላለን። ግን 18 ዓመት እስከሚሞላው ለአንዳንድ ኬዞች እስከ ህይወት ፍጻሜ ድረስ ማለት ለምሳሌ ልጁ ኢንካፓሲቴትድ የሆነ ሜንታሊ ኢናቢሊቲ ካለው ወይም ደግሞ በወላጆቹ ዲፔንደንት ሆኖ እስከመቼው የሚቀጥል ከሆነ ሁሉ ጊዜ ቻይልድ ሳፖርት ይኖርብናል እስከመጨረሻው ድረስ ማለት ነው። ስለዚህ የቻይልድ ሳፖርት ግዴታ ለጤነኛ ሰው እስከ አደልቱድ እስከሚደርስ ነው። ወር ደግሞ ወላጆቹን ሪናውንስ ካረገ ያ ልጅ ወላጆቹ ግዴታ አይኖርባቸው በተለያየ ምክንያት ማለት ነው። or ደግሞ ፍርድ ቤቶች ወላጆችን ምንም አይነት አቅም እንደሌላቸውና ኢንካፓሲቴት ከሆኑ አንደኛ በእስር ቤት ሊሆን ይችላል ፐርማነንት የሆነ እድሜ ልክ እስራት የተፈረደባቸው ሰዎችና ምንም አይነት ፋይናንሻል አቅም የሌላቸው ከዛ ውጪ በጤና ምክንያት ያን ማሟላት የማይችሉ የአእምሮ ችግር የገጠማቸው ፊዚካሊ እነሱም የሌሎች ሳፖርቶች ላይ የወደቁ ሰዎች ካሉ ነው በቀር የቻይልድ ሳፖርት ግዴታ either አሜሪካዊ ብንሆንም አሜሪካዊ ባንሆንም ይኖርብናል ሁሉ ጊዜ ማለት ነው። እንግዲህ በአሜሪካ ህግ መሰረት በታይትል 42 ይመስለኛል ሴክሽን 643 አንድ ሰው የአሜሪካዊ ልጅ ካለው ወይ ደግሞ አሜሪካ ውስጥ ያለ ልጅ ካለ የተለያየ ኢሚግሬሽን ስታተስ ሊኖር ይችላል የቻይልድ ሳፖርት ግዴታ አለበት። በዚህ የቻይልድ ሳፖርት ግዴታ መሰረት ከ2500 በላይ የአሜሪካን ዶላር እዳ ካለበት እዳው ካልኩሌት የሚደረግበት መንገድ አለ። ለብዙ ጊዜ በብዙ ስቴቶች ለአንድ ልጅ የሚኖር እዳ የተለያየ መጠን ነው። ያንተ ፋይናንሻል ካፓሲቲ የልጁ ኒድ ያደገበት እዛ ድረስ ቻይልድ ሳፖርት ሬት እስከሚወሰንበት ደረጃ ያደገበት ሲቹዌሽን እነዚህ ሁሉ ማተር ያደርጋሉና አንድ ጊዜ 1000 ብር ሊሆን ይችላል አንድ ልጅ አንድ ጊዜ በጣም ከፍ ሊል ይችላል። ስለዚህ ይህ 2500 እዳ ካለብህ እና ያን የማትከፍል ከሆነ የስቴት ዲፓርትመንት ፓስፖርትህን ፖዝ ማድረግ ይችላል ሪኒው አለማድረግ ይችላል ወይም ደግሞ አለመስጠት ይችላል ለአንተ ፓስፖርት ከሀገር ውጭም ከሆንክ እዳ ልትገባ ትችላለህ። ለምሳሌ ኢትዮጵያ ውስጥ ሆነ አንድ ሰው ቻይልድ ሳፖርት ካለበት ከ2500 ብር በላይ የአሜሪካን መንግስት ስቴት ዲፓርትመንት ፓስፖርቱን ላይ አድስለት ይችላል ፓስፖርት ላይ ሰጥቶ ይችላል። ስለዚህ ስትራንድድ ሊሆን ይችላል ኢትዮጵያ ውስጥ ማለት ነው ላይ መለሱሉ ይችላል። እነዚህ አይነት ፕሮብሌሞች ሊገጥሙ ይችላሉ ለአንድ ሰው። ስለዚህ በፓስፖርት ምክንያት አንደኛ ፓስፖርት እንደ ለግዠሪም ስለሚወሰድ ነው በአሜሪካ ሲስተም ውስጥ ፓስፖርት የሚያስፈልግ ከሀገር ሀገር ለመንቀሳቀስ ነው። በአብዛኛው አሜሪካ ውስጥ ለመኖር ፓስፖርት አያስፈልግም። ስለዚህ እዚህ ጋር ቻይልድ ሳፖርት እዳ ያለብክ either በስራ ይሆናል or ደግሞ በቫኬሽን በቱሪዝም ሀገር ለቀን መውጣት የለብም ወይም እንደዚህ አይነት የቅንጦት ስራዎችን የፕሌን ቲኬት ገዝተህ መሄድ የለብም የሚል ኮንሰፕትም ከጀርባ ያለ ነው ሊጋሊ ኢንተርፕሬት ስታደርገው ማለት ነው። ማለት የፖሊሲ ቤዙ ያ አሁን ላይ ግን 2500 ብር ያለባቸው ሰዎችን አይደለም ፓስፖርት ፖዝ እንዲደረግ የተደረገው $100,000 የአሜሪካን ዶላር እዳ ሲኖርብ ነው። ይሄ 100,000 እንግዲህ ለአንዳንዶቻችን ብዙ ይመስለናል። ግን 2500 ለምሳሌ የቻይልድ ሳፖርት እዳ በወር ያለበት ሰው በሁለት በሶስት ዓመት ውስጥ የ100,000 ብር እዳ ሊገጥመው ይችላል። ስለዚህ በጣም ትልቅ አይደለም። እዛ ላይ በቀላሉ ሰዎች ሊደርሱ ይችላሉ። ቤተሰብን የማስመጣት ክፍል 3 ወይም ደግሞ ፋሚሊ ፔቲሽን ፓርት 3 በሚል ዛሬ አንዳንድ ነገር የመጨረሻውን ስቴፕ ቤተሰብን በማስመጣት ፕሮሰስ ዙሪያ ኢንፎርሜሽኖችን ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ባለፉት ጥቂት ቀናት ወይም ሳምንታት የቤተሰብን የማስመጣትን በተመለከተ ፓርት 1 ፓርት 2 ፓርት 3 በሚል በሶስት ክፍል ከፋፍዬ አንዳንድ ነገሮች ለመናገር ሞክሬ ነበር። ፓርት 1 እና ፓርት 2 ዛሬ የመጨረሻውና ፕሮሰሱ የሚያልቅበትን ሰውየው ቪዛውን አግኝቶ ወደ አሜሪካን ሀገር የሚሄድበትን ስቴጅ እነግራችኋለሁ። ያ ምንድነው? የቪዛ ፕሮሰሲንግ አት ኤምባሲ ነው። በኤምባሲ የሚደረገው ሂደት ማለት ነው። ከናሽናል ቪዛ ሴንተር ከፓርት 2 ወደ የመጨረሻው ስቴጅ ፋይሉን ናሽናል ቪዛ ሴንተር ዶክመንቱን ሁሉ ኮምፓይል ካደረገ በኋላ ወደ ኤምባሲ ነው የሚልከው። ኤምባሲ ከመጣ በኋላ የመጀመሪያው ስቴፕ ያ
ኤምባሲ የትም ሀገር ያለው ኤምባሲ ማለት ነው ቤኔፊሻሪውን እዛ ሀገር ነዋሪው የሆነውን ሰው ኢንተርቪው ስኬጁል ያደርጋል። that's the first step። ከዛ ፊት ምንም ልታደርጉ አትችሉም። ትንሽ አስቸጋሪውና ፍረስትሬቲንግ የሆነው ብዙ ጊዜ ይሄ ነው ኢንተርቪው ስኬጁሉን ማግኘቱ ማለት ነው። ምክንያቱም ብዙ ኤምባሲዎች በጣም ብዙ ባክሎግ ስላላቸው ከናሽናል ቪዛ ሴንተር ፋይሉ ከሄደላቸው እንኳን በኋላ ቶሎ ብለው ኢንተርቪው ስኬጁል አያደርጉም። ስለዚህ ያው መታገስ ነው፣ ምንም ማድረግ አትችሉም። ያ የመጀመሪያው ስቴፕ ነው። ከዛ ልክ የኢንተርቪው ስኬጁሉ ከተገኘ በኋላ የኢንተርቪው ፕሮግራሙ ቀኑ ዲተርሚን ከተደረገ በኋላ በዚህ ቀን በዚህ ሰዓት እዚህ መታ ኢንተርቪው እናደርጋለን ከተባለ በኋላ ቤኔፊሻሪው የሚያደርገው ነገር አለ። የመጀመሪያው ነገር ምንድነው? የሕክምና ወረቀቱን መጀመሪያ ማስጨረስ ነው። ኤምባሲው ራሱ ሬኮመንድ የሚያደርጋቸው በከተማ ውስጥ ወይም ደግሞ በሀገር ውስጥ የተወሰኑ ሐኪም ቤቶች ወይም ደግሞ የሕክምና መስጫ ጣቢያዎች አሉ። እዛ ሄዶ የክትባት ወይም አንዳንድ የሚያስፈልጉ ነገሮችን መጨረስ ያስፈልጋል። ወደ ኤምባሲ ለኢንተርቪው ስትሄዱ የሕክምና ወረቀቱ ሬዲ እንዲሆን ማለት ነው። ከዛ በኋላ ኢንተርቪው ከመድረሱ በፊት ደግሞ ቤኔፊሻሪ ወይም ደግሞ ቪዛ ጠያቂው የሚያደርገው ነገር ምንድነው? ኦሪጂናል ዶክመንቶችን ወይም ደግሞ ይጠቅሙኛል የሚላቸውን ዶክመንቶች ማሰባሰብ ነው። ብዙ ጊዜ ኦሪጂናል ቢሆኑ ጥሩ ነው። እነማን ናቸው? ምንድናቸው እነዛ ዶክመንቶች ከተባለ በር ሰርቲፊኬት፣ ሜሬጅ ሰርቲፊኬት፣ እነዚህ በጣም ኢምፖርታንት የሆኑ ዶክመንቶች ናቸው። በር ሰርቲፊኬት እና ሜሬጅ ሰርቲፊኬት። ስፔሊንጉን ዋች አውት። በር ሰርቲፊኬቱ ላይ ያለው የስም ስፔሊንግ፣ በር ሰርቲፊኬቱ ላይ ያለው ቀን፣ የቀናት ልዩነት እንዳይኖር ቬሪ ኢምፖርታንት። ኢቨን አሜሪካን ሀገር ከመጣችሁ በኋላ እጅግ በጣም የሚጠቅሙ ዶክመንቶች ናቸው። በየጊዜው የሚጠየቁ ዶክመንቶች ናቸው። ስለዚህ እነዛን ኦሪጂናሉን በጥሩ ሁኔታ ኪፕ ማድረግ ያስፈልጋል። ሌላ የሚያስፈልጉ ነገሮች ደግሞ ሪሌሽንሺፑን ስታብሊሽ የሚያደርጉ የእናትና የልጅ ከሆነ የእናትና የልጅ፣ የባልና የሚስት ከሆነ ስልክ ተደዋውለዋል ወይ፣ ገንዘብ ይላላካሉ ወይ፣ ስልክ ይደዋወላሉ ወይ፣ አገር ቤት መጥቷል ወይ፣ ጎብኝቶ ያውቃል ወይ፣ ሪሌሽንሺፓቸው ምን ያህል ጠንካራ ነው፣ እነዛን የሚያሳይ ማንኛውም አይነት የሆነ ዶክመንት ቢሆን ማለት ነው እነዛን ማሰባሰብ ያስፈልጋል። ከዛ ቀጥሎ ደግሞ የመጨረሻው ስቴፕ ለኢንተርቪው መዘጋጀት ነው። ጠበቃ ያላችሁ ሰዎች ከጠበቆቻችሁ ጋር በቅርብ ለመነጋገር ሞክሩ። ጠበቆቻችሁ ኢንተርቪው ላይ ምን አይነት ጥያቄ ልትጠየቁ እንደምትችሉ ያውቃሉ። መቼም ሁሉንም ነገር ባያውቁም ቤዚካሊ ሜጀር የሆኑትን ጥያቄዎች ያውቃሉ። ስለዚህ በስልክም ቢሆን ከአሜሪካን ሀገር አሁን እኛ የምንይዛቸውን ክላይንቶቻችንን ኤምባሲ በሚጠሩ ጊዜ ዶክመንቱን ያሰባስባሉ። ማሰባሰብ ያለባቸውን ነገር እነግራቸዋለን። ከዛ በኋላ ኢንተርቪው ከመድረሱ ከጥቂት ቀናት በፊት ስልክ ይደውሉልንና በስልክ ዝግጅት እናደርጋለን። ሪኸርስ ያደርጋሉ። እንደዚህ አይነት ጥያቄ ልትጠየቅ ትችላለህ፣ ተዘጋጅ፣ እነዚህ ነገሮች ማወቅ አለብህ፣ እነዚህን ዶክመንቶች ደግሞ መያዝ አለብህ፣ እንዲህ ብትጠየቅ እንደዚህ ነው መመለስ ያለብህ። ዲቴል እነግራቸዋለን። ኮንሰርን ይኖራቸዋል። ክላይንቱ እንደዚህ ብትጠይቁኝ ምን እላለሁኝ፣ ባለፈው ጊዜ እንደዚህ ሆኖ ነበር ምናምን። ቢ ኦነስት። የመጀመሪያው ነገር ከጠበቆቻችሁ ጋር ኦነስት ሁኑ። ኦነስትሊ ኢንፎርሜሽኑን በትክክል ለመናገር ሞክሩ። መፍትሄ የሚገኘው ኦነስት ሆናችሁ ወይም ደግሞ ግልጽ ሆናችሁ ችግራችሁን በምትናገሩበት ጊዜ ነው። ከዛ በተጨማሪ ግን ስለ ግንኙነታችሁ የአባትና የእናትም ሆነ የወንድምና እህት፣ የባልና የሚስትም ሆነ የልጅና የወላጅ ዌል ቨርስድ መሆን አለባችሁ። በደንብ ማወቅ አለባችሁ። እዚህ አሜሪካን ሀገር ያለው ሰው የት ነው የሚኖረው? ምን ስቴት ከማጋ ነው የሚኖረው? ምን እየሰራ ነው? የስራው ሽፍት ምንድነው? ጠዋት ነው የሚሰራው ወይስ ሌሊት ነው የሚሰራው? ስንት ጊዜ ቤተሰቦች አሉት ወይ? እዚህም ሆነ እዛ የተገናኛችሁት? እንዴት ነው የምትተዋወቁት? እንደዚህ አይነት ቤዚክ የሆኑ ነገሮችን በደንብ ስለ ትዳር ጓደኞቻችሁ ወይም ደግሞ ስለ ቤተሰቦቻችሁ በደንብ ማወቅ ያስፈልጋል። መጨረሻ ላይ የቪዛ ኦፊሰሩ ያንን ሁሉ ሪቪው ካደረገ በኋላ ውሳኔውን ይሰጣል ማለት ነው። አንዳንድ ያልቀረበ ዶክመንት ካለ አድሚኒስትሬቲቭ ፕሮሰሲንግ ላይ ነው ወይም ደግሞ አንዳንድ የምናጣራው ነገር ይኖራል። ስለዚህ ያንን ካጣራን በኋላ ኮሙኒኬት እናደርጋቸዋለን ይላሉ። አንዳንድ ጊዜ ደግሞ አንፎርቹኔትሊ ዲናይ ያደርጉታል። ዲናይ ማድረግ ያው ኤምባሲው አይችልም። ምንድን ነው የሚለው? ፋይልህን ወደ አሜሪካን ሀገር ወደ ዩኤስሲአይኤስ እንመልሰዋለን። ዩኤስሲአይኤስ ኮንታክት ያደርጋል። ኖቲስ ኦፍ ኢንቴንት ቱ ሪቮክ፣ መጀመሪያ አፕሩቭ ያደረግንህን ሪቮክ ልናደርግህ ነው ብሎ ዩኤስሲአይኤስ ኮንታክት ያደርገዋል ማለት። የመጨረሻው ስቴጅ ሳ ነው። ከጠበቆቻችሁ ጋር በቅርብ ለመገናኘት ለማውራት፣ ጥያቄዎችን ለመጠየቅ ሞክሩ። መረጃው እጅግ በጣም ኢምፖርታንት ነው። መረጃ ደግሞ ለስኬት ሁል ጊዜ ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።